ቅዱስ ወንጌልን በአፍሪካ ምድር የሰበከ ቅዱስ ሐዋርያ። እንኳን አደረሳችሁ። ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ህዳር 18 በዚች ቀን ትውልዱ ከነገደ እስራኤል ያደገው ደግሞ በቤተ ሳይዳ ሲሆን ኦሪትን ከወቅቱ ምሁር ገማልያል ተምሮ የኦሪቱ ምሁር ለመሆን የበቃና የመሲሁን መምጣት ይጠባበቅ ነበርና መንገድ ላይ ቁጭ ብሎ መሲሁ ቀረ እያለ ሲተክዝና ሲያስብ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተቀመጠበት ቦታ ላይ መጥቶ ትክ ብሎ አይቶት ተከተለኝ አለው። እርሱም ያለምንም ማንገራገር ሁሉንም ነገር ትቶ የተከተለው። ወዲያውንም ጓደኛውን ቀናተኛው ስምዖን ወይም ናትናኤልን ቅዱስ ሙሴ በኦሪት ነቢያትም የተነበዩለት መሲሁን የናዝሬቱን ኢየሱስ አገኝቼዋለሁ ብሎ ለሐዋርያነት የጠራው ጌታችን ከዋለበት እየዋለ ካደረበት እያደረ የቃሉን ትምህርት የእጆቹን ታምራት የተመለከተ እስከ ሕማሙ ድረስ አገልግሎ ብርሃነ ትንሣኤውን አይቶ ለ40 ቀናት መጽሐፈ ኪዳንን ትምህርተ ኅቡዓትን ተምሮ መንፈስ ቅዱስን ከ72 ልሳን ጋር ተቀብሎ ቅዱሳን ሐዋርያት ለስብከተ ወንጌል ዓለምን በዕጣ ሲከፋፈሉ አህጉረ አፍራቂያ ወይም አፍሪካ የደረሰችውና የተዘዋወረ ቅዱስ ወንጌልን አስተምሮ ድንቅ ታምራትን ሰርቶ ብዙዎችን አሕዛብ ወደ ክርስቶስ መንጋነት የመለሰ በመጨረሻም ኢአማንያን ብዙ ስቃይና መከራ አብዝተውበት ወደ ታች ዘቅዝቀው ሰቅለው የገደሉት የከበረ ቅዱስ ሥጋውን ለማቃጠል ሲሞክሩም እግዚአብሔር መልአክ ከእጃቸው ነጥቆ የወሰደባቸው ለዚህም የደነገጡ ገዳዮች ለ3 ቀን ያክል ጾመው ጸልየው ተማለው የወሰደው መልአክ ቅዱስ ሥጋውን የመለሰላቸውን በክብር ገንዘው የቀበሩትና በክርስቶስ አምነው ክርስቲያን ለመሆን የበቁ የስሙ ትርጓሜ ወንድሞቹን የሚወድ ማለት የሆነ ከ12ቱ ሐዋርያት ውስጥ አንዱ የሆነ ቅዱስ ፊልጶስ ሐዋርያ በዚች ቀን ዓመታዊ በዓሉ ይከበራል። ዳግመኛም በዚች ቀን የጣዖት አምላኪ ንጉሥ ልጅ በመሆኗ በወርቅ የተንቆጠቆጠ ቤት ሰርቶ ማንንም ሰው እንዳታይ አድርጎ ብቻዋን በውስጡ ያስቀመጣት፣ እርሷ ግን እውነተኛ አምላኩ ተገለጥልኝ እያለች አብዝታ በጸሎት በለመነች ጊዜ የእግዚአብሔር መልአክ ተገልጦላት ዮና የምትባል ሴት ታስተምርሽ ብሎ የነገራት፣ እርሷም ማስፈልጋ ያስመጣቻት ቅድስት ዮናን በመጣች ጊዜ የእግዚአብሔርን ኃያልነት ሰማይና ምድርን መፍጠሩን ስለ ሰው ልጅ ፍቅር ብሎ ከሰማያ ሰማያት ወርዶ መከራን ተቀብሎ ሰውን ማዳኑን ዳግመኛም ለፍርድ እንደሚመጣ ነግራ ክርስትናን በሚገባ ያስተማረቻት፣ ከዚያን ጊዜ ጀምሮ በአንድነት እየኖሩ በጸሎትና በጾም በተጠመዱበት ጊዜ ድንግል ማርያም ወላዲት አምላክ ተገልጣላቸው ወደ ልጇ ወደ ጌታችን ወስዳ ያስባረከቻቸው። ይህ ሁሉ ነገር ሲሆን ከሀገር ያልነበረ ንጉሥ አባቷ የሆነውን ነገር ሁሉ በሰማና ባየ ጊዜ እጅግ ተበሳጭቶ ልጁንና ቅድስት ዮናን በእሳት ተቃጥለው እንዲሞት የፈረደባቸው። እሳቱን የተመለከቱ ሰዎች አዝነውላቸው ሲያለቅሱ፣ እነርሱ ግን በታላቅ ደስታ ሆነው ተቃቅፈውና ተሳስመው ወደ እሳቱ ዘለው ገብተው ነፍሳቸውን ለእግዚአብሔር የሰጡ፣ የነደደው እሳትም ልብሳቸውን እንኳን ያላቃጠለው ጓደኛሞች ቅዱሳት ደናግል አፍራስስና ዮና በዚች ቀን ዓመታዊ በዓላቸው ይከበራል። ቅዱሳን ኤላውትሮስና እናቱ እንቲያ ሰማዕታት፣ ቅዱስ አትናቴዎስ የዋህም በዚች ቀን ዓመታዊ በዓላቸው ይታሰባል። አቡነ ዮስጣቴዎስ ረባን፣ አቡነ አኖሬዎስ አብይ፣ መሐር ያዕቆብ ግብፃዊና ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸውን እንደመሳተፍ አምላከ ቅዱሳን ይርዳል።